ውዶቼ እንግዲህ እኔን ያደከመኝ ቢኖር እኔን ተስፋ ያስቆረጠኝ ነገር ቢሆን ምንድን ነው ብላችሁ እስቲ ትገምታላችሁ? እስከ መጨረሻው ይሄን ተስፋ ያስቆረጠኝን ያደከመኝን ነገር ቤተሰብ የሆናችሁ ሳብስክራይብ፣ ላይክ እያደረጋችሁኝ አብራችሁኝ እስከ መጨረሻው አብራችሁኝ ቆዩ ማለት ነው። አሳያችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኢት ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። ባላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የምር ምናልባት አንዳንዴ ምን መሰላችሁ ድክም ሲላችሁ ምናምን አለ አይደለ ምን ብዬ ልንገራችሁ፣ ያኔ ከመቶ ሰው ምናልባት የሁለት ሰው ዱዓ ሙስተጃብ ይሆናል እና የምር ዱዓ አድርጉልኝ። ደክሞኛል። እስካሁን እኔ እንትን ብዬ አልመጣሁኝም። ዛሬ ግን በጣም ሳየው በቃ ከበደኝ። ከዛም ቪዲዮ ለመቅረጥ ተገደድኩኝ ማለት ነው። ሀቂቃ ከባድ ነው እንደምታዩት። ይሄ ዱላቡ ውጭ ነበረ። አሁን ግን ቤቱ ተሰርቶ ስላለቀ ሊረተብ ነው። ያችሁ ጉድ እንግዲህ ያው ሀያት እኮ ጠፍታለች ትታናለች ለምትሉ ምናልባት ይሄ ቪዲዮ ማለት ነው ማስረጃ ይሆነኛል ማለት ነው። የጠፋውበት ምክንያት ወረበል ይሄ የሰው ቤት አይመስልም ማለት ነው። ብቻ አላቅም ብቻ ማለት ነው። እንግዲህ እንደዚህ ይሄ ሁሉ ኮተት አስባችሁታል? መቼ ነው ተንስቶ የሚያልቀው? ኧረ መቼ ነው የምር እኔ አሁን እስካላስ ይሄን ከምራችሁ ወደ ሀገሬ ብገባ የተሻለ ነው ማለት ነው። እንግዲህ ይሄ ሁሉ ያው በነገራችን ላይ ያው እኛ ቤት ምንድነው የሚለየው ብትሉኝ የምግብ ቤቷ እቃ ስለሆነ በጣም የሚከብደው ማለት ነው። ለመረተብ ራሱ በጣም የሚደክማችሁ ሀቂቃ ማለት ነው። እንግዲህ እንደዚህ ይሄ ኮተት ሁሉ ማለት ነው ተፋጥጠናል። ከዛ ምንድነው አንዳንዴ ሲደክማችሁ እኮ ማለት ነው ሲደክማችሁ ምንድነው እሱ በቃ የሆነ አለ አይደለ ጥቆሙና ታስባላችሁ፣ ፈታ ትላላችሁ። እና እውነት ለመናገር እኔ ስራው ሳይሆን የሚከብደኝ አንዳንዴ ምን መሰላችሁ ሰርተን እንኳን እንደው ስትሰሩ ብትሉ እንኳን ምስጋና የሚባል ነገር አረቦች አላህ አልፈጠረባቸውም ማለት ነው። እንግዲህ በፊት እንዳሳየኋችሁ በጣም ቆሻሻ ቤት ነበረ ምናምን። ዛሬ ላይ ግን አልሐምዱሊላህ በዚህ መልኩ ቢያልቅም ግን እውነት ለመናገር በጣም ዋጋ እያስከፈለኝ ነው ማለት ነው። እንደምታዩት እንደዚህ መዝጋም ተሰርቶ አልቋል፣ ምስቅልቅል ብሏል ማለት ነው። ኢንሻአላህ አላህ እንግዲህ እንደሚያግዘኝ ተስፋ አረጋለሁኝ። እና ስደት ሀቂቃ በጣም ትርፉ የሰው ቆሻሻ ማጽዳት ብቻ ነውና የምር በቻልነው አቅም በቃ አነሰኝ ደቀቀ ሳንል ያኔ ምን መሰላችሁ አንዳንዴ ትልቅ በሚሊዮን እኛ ስንጠብቅ ነገር ግን ምናልባት በ50 በመቶ ልናጣ ሁሉ እንችላለን አንዳንዴ ማለት ነው። ስለዚህ እንደዚህ የሰው ቆሻሻ ያጸዳን እድሜያችንን እዚሁ ልጅነታችንን ጊዜያችንን ከማቃጠል ብናረግ የተሻለ ነው። ነገር ግን በነገራችን ላይ በብር ትልቅነት እኔ አላምንም ማለት ነው። ለምን ብትሉኝ ትልቅ ብር ምናልባት ስራ ከገባችሁ በኋላ ሊያልቅ ሊጠፋ ይችላል ማለት ነው። ነገር ግን ትንሽ ብር ውስጣችሁን አሳምናችሁ ስራ የምትሰሩበት ከሆነ ግን በቀላሉ ልትጠቀሙበትና በረካ አርግቶላችሁም ትልቅ ቦታ ልትደርሱበት ትችላላችሁ ማለት ነው። ስለዚህ ምንድነው እሱ ራሳችንን ከመንጎዳ ባለን ነገር ተብቃቅተን ብንሰራ እንደዚህ የሰው ቤት አቧራ እያጸዳን እስተመቼ የሚለው ነው ማለት ነው። ሀቂቃ በጣም ከባድ ነው። እንግዲህ እዚህ ጋር እንደዚህ እየወለወልኩት ነው ማለት ነው። ነገር ግን እሱ 2-3ም ተደግሞ የሚጸዳ አይመስልም፣ ግን እሞክራለሁ ኢንሻአላህ። እንደምታውቁት ያው ውጭ ላይ ዱላቡ ስለከረመ በጣም አቧራ ነው ማለት ነው። አቧራ ነው አይገልጸውም። በነገራችን ላይ እጅ ሁሉ ከለሩ ወደ አቧራ ተቀይሯል ማለት ነው። አይታችሁታል? ወረበል ማለት ነው። ከባድ ነው በጣም
እና ሴትዬ በነገራችን ላይ ሱብሃንአላህ ማስቀመጫ የለም አላትልም። በቃ ዝም ብላ መግዛት ነው ስራዋ ማለት ነው። መግዛት ነው። በጣም ያቃተኝ ነገር ቢኖር አለ ፕሮግራም የምትገዛው እቃ ዋጋ እያስከፈለኝ ነው ማለት ነው። ምክንያቱም ማስቀመጫ የለም ማለት ነው። ስለሌለ እኔ የት ላስቀምጠው? እና ወላሂ የራሳችንን ኑሮ አላህ ይደብርልን ለሁላችንም። ብዙ ልጆች ሰው ቤት በጣም ሰልችቷችሁ የምር እንትን የምትሉ ልጆች አላችሁ። አሁን ይሄ አጥድቼዋለሁ፣ ግን አቧራ ላይ ስለከረመ በቃ ሊጸዳልኝ አልቻለም ማለት ነው። ነጭ እየሆነ እና ብቻ አላህ ይገዛል። እኔ የምለው እሱ ነው ማለት ነው። እንግዲህ አሁን እንደ መጋዘን ነገር ነው የምንጠቀሙ ማለት ነው። እንደዚህ ብርጭቆችን እደረድራቸዋለሁ። እና እንደምንም ብለን የራሳችንን ኑሮ ለማስተካከል በራሳችን በትንሽ ነገር ለመብቃቃት መሞከር የስደት መፍትሄው ማለት ነው። ጭንቅላታችንን አሳምነን ወደ ሀገር ገብተን መስራት እኮ እንችላለን። እኔ እኮ እዛም ሆኜ እኮ አላህ የረዘቀኝን ርዝቅ የትም ቦታ አላጣውም ብለን የምናሳምን ከሆነ ወላሂ ምን ነው የምላችሁ ምንም የምናጣው ነገር የለም። ግን እኛ ባላህ አላመንም ማለት ነው። እዚህ የማንንም ቆሻሻ እንትን እያልን ብዙ ዋጋ እየከፈለን የምንኖረው ምክንያቱ ምንድነው? አላመንም። አህምሺ አላመንም ማለት ነው። ብናምን ግን አላህም ይረዳናል። ነገር ግን የዛሬ አመት እንደዚሁ የዛሬ 2 አመት አሁን እኔ እርግጠኛ ነኝ ሳልሄድ ሁለተኛ ደግሞ እድሳቱ ይደርሳል ማለት ነው። የምሬን ነው የምላችሁ። ለምን እኛ ቤት 6 ወር በሞላ ቁጥር እድሳት ነው በነገራችን ላይ ማለት ነው። ስለዚህ ልናስብበት ይገባል። የምር በጣም ተሰምቶኝ ነው ሲደክመኝ ቪዲዮ ለመስራት የተገደድኩትኝ ማለት ነው። ምክንያቱም በቃ አንዳንዴ ይደክማል አይደለም። የሰው ልጅ እኮ ጉልበት እኮ ያልቃል በነገራችን ላይ በጣም ያልቃል ሀቂቃ ማለት ነው። ይሄ ደግሞ ሲኒ አያችሁ የኔ ሴትየው በነገራችን ላይ በቃ ሀረካቷ ምናምን በሙሉ እንደ ኢትዮጵያ አይነት ባህል ነው ደስ የሚላት በነገራችን ላይ ማለት ነው። እና የኔ ውዶች ባላችሁበት እንግዲህ ሀቂቃ ብዙዎቻችሁ እርግጠኛ ነኝ እንደዚህ ስልችት ያላችሁ የሰው ቤት ማጽዳት፣ የሰው ቤት ቆሻሻ በየሰዓቱ መረተብ። እንግዲህ አላህ ከስደት በቃ ብሎ ለሀገራችን አላህ ያብቃን። የተሻለውን ደግሞ ህይወት አላህ ይወፍቀን። አገራችንም ስንገባ ስደት ፈቅተን እንደገና ግን እዛም ገብቶ ከማዘን አላህ ይጠብቀንና ሀቂቃ በጣም ከባድ ነው። ኢንሻአላህ ግን አንድ ቀን ያልፋል ማለት ነው። ሁሉም ነገር ያልፋል ብዬ ተስፋ አደርጋለሁኝ። በነገራችን ላይ ተስፋ መቁረጥ የሸይጣን ነውና ባላህ ከረህመቴ ተስፋ አትቁረጡ ብሏልና ተስፋ አንቆርጥም ማለት ነው። ምን ያህል እንኳን ቢደክመን ኢንሻአላህ አንድ ቀን ያልፋል በሚለው እንጽናናለን ማለት ነው። በዚህ ህይወት ላይ የምታጥናና ቃላት ብትኖር ሁሉም ያልፋል፣ አንድ ቀን ያልፋል በሚለው ቃላት ራሳችንን እያጥናናን ነገር ግን ከሰው ቤት እንዴት አድርጌ ወደ ራሴ ህይወት እመለሳለሁ ብለን ልናስብበት ቆመን ይገባል ማለት ነው። እውነት ለመናገር እስተመቼ የሚለውን ነገር ደግሞ ቆመን ልናስብበት ይገባል ማለት ነው። ያኔ ዛሬ ያው እኔ ታውቃላችሁ ብዙ ሰዓት ላይ ምግብ ነው እንትን የምለው ነገር ግን አንዳንዴ እንዴት ነው እንደዚህ እየሰራችሁ የሚሰማችሁ ስሜት አለ አይደለ? ሲሰማን ለዛ ብዬ ነው ቪዲዮ ለመቅረጥ የተገደድኩት ማለት ነው። እንግዲህ ለዛሬ ያስኩላችሁ እንትን እንደ ምክርም ነው። ያኔ አንቺም እኮ ሰው ቤት እየሰራሽ ነው እያላችሁ ሊሆን ይችላል ልትሉ ትችላላችሁ። ነገር ግን ያው እኔ በነገራችን ላይ ስደት ሀገር ላይ ስኖር አንድ ቀን እረፍት አረጌ አላውቅም። ሁሌም ወደ ሀገሬ እንደገባሁኝ፣ ሁሌም እንደተመኘሁኝ፣ ሁሌም አላማ ዘንግቼ አላውቅም። በነገራችን ላይ ያው አሳኪው አላህ ስለሆነ ነው እንጂ ማለት ነው።
እና የዛሬ ቆይታችን ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እወዳችኋለሁ።